ትዳርና ጣልቃ ገብነት ዛሬ በሰፊው የምንወያይበት ርዕስ ነው። ሁሌም እንግዲህ ስለ ጣልቃ ገብነት ሲነሳ መጥፎ ሳይዱ ብቻ ነው የሚነሳው። ዛሬ መጥፎንም ጥሩንም ሳይድ እናነሳለን ማለት ነው። ቪዲዮን ከመጀመራችሁ በፊት ግን ሰብስክራይብ ማድረግና የደውል ምልክቱን መጫን አስታውሱ። ወደ ሀሳባችን ንግባ። አሁን ብዙ ትዳሮች ሲፈርሱ፣ ልጆች ያለ ፍላጎታቸው ሲበተኑ እያየን በጣም እናዝናለን አይደለም? ይሄ ደግሞ የሚሆንበት በጣም ብዙ ምክንያቶች ቢኖሩትም ዋነኛ ተጠቃሽ የሚሆነው ደግሞ ጣልቃ ገብነት ነው። ስለዚህ ዛሬ ጣልቃ ገብነትን እንዴት ማስወገድ እንደምንችል፣ መልካሙን ጎኑን ደግሞ እንዴት ልንጠቀምበት እንደምንችል እናያለን። እንግዲህ መጀመሪያ ከመጥፎ ጎኑ እንጀምር። ወይም ደግሞ ምንድነው ጣልቃ እየገባብን፣ ምንድነው እየረበሽን ያለው፣ ምንድንስ ነው ማድረግ ያለብን የሚለውን ነገር እናውራ። መቼም መጀመሪያ ላይ ሁላችንም በተለይ አሁን እየታዘብን ያለነው ነገር በጣም ጣልቃ እየገባብን ያለው ሶሻል ሚዲያው ነው አይደለ? በሄድንበት በገባንበት ቦታ ሁሉ የማይለየን ነገር ሶሻል ሚዲያ ነው። እስቲ እንደ ምሳሌ አንድ ነገር ላስታውሳችሁ። ልጆቻችሁን ይዛችሁ ስትወጡ ሱፐርማርኬት ሊሆን ይችላል፣ ካፌ ውስጥ፣ የተለያየ ቦታ የሆነ ነገር ሲያዩ ይህንንም ግዙልኝ ሁሉ ነገር ያምራችኋል አይደለ? የማይጠይቋችሁ ነገር የለም። ግን ደግሞ የፈለገ እንኳን ብትችሉ ሁሉንም ነገር አታርጉላቸውም። ምክንያቱም የሚጠቅም የሚጎዳቸውን ለይታችሁ ታውቃላችሁ። እኛም ሶሻል ሚዲያ ላይ ስንሆን ልክ እንደዛ ገበያ ላይ ይዘነው እንደወጣ ነፃ ልጅ ነው የምንሆነው። ይሄም ያየነው ሁሉ ያምረናል። ሁሉ ነገር የጎደለብን ይመስለናል። ጎዶሏችንን ደግሞ የሚያመጡት የትዳር አጋሮቻችን ይመስሉናል። ባል የሆነ መልካም ነገር ሳይ ሶሻል ሚዲያ ላይ ሚስቴ እኮ ይሄን አጉደላብኝ፣ ይሄን እኮ ብታደርግልኝ ይላል። ሚስትም ተነስታ ይሄን እኮ ባለማሟላቱ ሰው እንደዚህ አይነት ስጦታ ይሰጠዋል፣ የኔ ግን አያደርግልኝም። ሁላችንም የየራሳችን ጥያቄ ማንሳት እንጀምራለን። ስለዚህ ልክ ህፃኑን ልጅ ወይም ልጃችንን እንደምንገረው ሁሉ ራሳችንን መግራት መጀመር መቻል አለብን። ውስጣችን ሁሌም ቢሆን የሚንቀሸቀሽ ሁሉ ነገር አምጡ የሚል ህፃን ልጅ አለ። ስለዚህ ራሳችሁን ስታዩት፣ ባላችሁ ነገር አለመርካት ሲሰማችሁ፣ ሁሉን ነገር አምጡ የምትሉ ስትሆኑ፣ ያያችሁት ነገር ሁሉ ጎዶላችሁን እንዲያሳያችሁ ወይም ደግሞ ጎዶልነት እንዲሰማችሁ የሚያደርጋችሁ ከሆነ ቆም ብላችሁ ራሳችሁን ፈትሹ። ጥሩ ነገር መመኘት ወይም ደግሞ ጥሩ ነገር ስታዩ ውይ የኔ በሆነ ብላችሁ ማሰብ መጥፎ ነው ማለት አይደለም። ነገር ግን ልጆቻችሁ የሚያምር ነገር ባዩ ቁጥር አምጡ ሲሏችሁ የሚበጃቸውና የማይበጃቸው ለይታችሁ እንደምትከለክሏቸው ሁሉ እኛም ደግሞ የሚበጀንና የማይበጀን ነገር ለይቶ የሚከለክል አምላክም እንዳለን ማወቅ መቻል አለባችሁ። ለመልካም መስራትና ያዩትን ሁሉ መመኘት አንድ አይነት አይደለም። ስለዚህ ሁሌም ቢሆን ራሳችንን ለመግራት ራሳችንን ለመቆጣጠር መወሰን መቻል አለብን። ደግሞ ስክሪን ላይ የምናያቸው ነገሮች ሁሉ ዝም ብሎ የመጡ አይደሉም። ወይም ደግሞ ሁሉ ነገር እውነት ነው ማለት አይደለም። የሚለፋበት ልፋት አለ። ከኋላው የሚያስተናግደው ብዙ ከባድ ነገሮች አሉ። ስለዚህ ያንንም ነገር ማሰብ መቻል አለባችሁ። እናንተ ጥሩ ጎናችሁን ብቻ እንደምታሳዩት ሁሉ ሌላውም ሰው ጥሩ ጎኑን ብቻ ነው የሚያሳየው። ስለዚህ እናንተ ጋር የሞላ እዛ ደግሞ ይጎደል ይሆናልና መጀመሪያ ያላችሁን ነገር መጠበቅን ተለማመዱ። ወደ ሁለተኛው እንሂድ። እንግዲህ ሌላው ደግሞ ጣልቃ የሚገባብን ቤተሰብ ነው። ቤተሰብ መቼም ከጥላቻ ሳይሆን በጣም ካለው ፍቅር የተነሳ ሳያስበው ጣልቃ መግባት ውስጥ ይገባል አይደለ? አብዛኛውን ጊዜ እንግዲህ ቤተሰቦች መልካም በማሰባቸው ምክንያት እንዲህ ለምን አይሆንም እያሉ ወደ ህይወታችን ውስጥ ሲገቡ እናያቸዋለን። ብዙ ጊዜ ከፍቅር ስለሚገባ አናስተውለውም። እነሱ የሚመጡበት መንገድ በመልካም ስለሆነ እንዳናስተውለው ያደርገናል። ነገር ግን ቀስ በቀስ ህይወታችን እየረበሸ ይሄዳል። ይህንን ግን ምን ማድረግ እንችላለን? ራሳችንን መጠበቅ። በምንድን ነው የምንጠብቀው? ምናወራውና ማናወራውን ነገር መለየት መቻል አለብን። ሁሉ ነገር ለቤተሰብ ዝርግፍ ተደርጎ አይነገርም አይደለ? ትዳር ውስጥ ስንገባ የኛ ክልል ነው፣ የኛ ግዛት ነው። ስለዚህ ከኛ ግዛት ወይም ከኛ ክልል የማይወጣ ነገር ሁሌም ቢሆን ሊኖር ይገባል። ልጠብቁትና የእናንተ ብቻ ሚስጥር ሆኖ እንዲቆይ የሚያስፈልግ ነገሮች አሉ። ስለዚህ ለቤተሰቦቻችን የምናወራቸው ነገሮች በደንብ መጠንቀቅ መቻል አለብን። ለቤተሰቦቻችን ብቻ ሳይሆን በጣም ቅርብ ለሆኑ ሰዎች የምንነግራቸውን ነገር መጠንቀቅ መቻል አለብን። የኔና የባሌ ብቻ የራሳችን ሚስጥር ሊኖረን ይገባል። ችግራችንም ቢሆን ጥሩ ነገራችንም ቢሆን እኛ ጋር ብቻ ሊሸሸግ የሚገባ ነገር ይኖራል። ስለዚህ ሁሌም እንድታስቡልኝ የምፈልገው በመጥፎ የሚነገሩ ብቻ ሳይሆን በመልካም የሚመጡ ነገሮች ህይወታችንን በምን መልኩ ሊያበላሹት እንደሚችሉ ስለማናውቅ የምናረጋቸው የምንናገራቸው ነገሮች በማስተዋል ራሳችን መጠበቅ እንችላለን። ሌላው ደግሞ አንዳንድ ጊዜ አጋጥሟችሁ ወይም ደግሞ በሰዎች አይታችሁ ከሆነ ባል ለሚስቱ የሚያደርግላት ነገር ይኖራል፣ ሚስትም ደግሞ ለባሏ የምታደርገው ነገር ይኖራል። በባል ሳይድ ያለ ሰው የባልየው መልካምነት ነው የሚያው፣ በሚስትም ሳይድ ያለ ሰው ደግሞ ሚስትየው የምታደርግለትን ነገር ነው የሚያው። እና ምን አይነት አስተያየት ይሰጣል? ወይ አንቺ እኮ መልካምነትሽ፣ ወይ አንቺ እኮ ለሱ የከፈልሽ ዋጋ፣ አንቺ እኮ በማግኘቱ ታድሎ። እንደዚህ የሚባል ነገር የለም። ልክ እንደዛ ተደጋግሞ አንቺን በማግኘቱ ታድሎ፣ አንቺ እኮ የምታደርጊለን ነገር ተብሎ ተደጋግሞ ሲነገርሽ አንቺ በጣም ለሱ ትልቅ ቫልዩ እየሰጠሽ፣ እሱ ግን ያነሰ እየመሰለሽ ይመጣል። መቼም ቢሆን ይሄን ነገር ከማስተዋል ወደኋላ እንዳቲ። ሁሌም ቢሆን ትዳራችንን፣ ገበናችን፣ ህይወታችን የምናውቀው እኛ ነን። ሰዎች በሚሰጡን የሆነ አስተያየት ራሳችንን ማኮፈስን መቻል
የለብንም። የምታረጊለት ስለምትወጁ ነው፣ የምታረጊለት ስለሚገባው ነው፣ አንተ የምታደርግላት ስለሚገባት ነው። ስለዚህ አንተ እኮ እንደ ሴት እየሆንክ ቤቱን ያጸዳህላት እንዲያገዝካት እንዲሆንክላት ሲባል እንዲሆንኩኝ እንዴ ብለህ ወደኋላ መሸሽ፣ አንቺም ደግሞ የምታግዡን እገዛ መቀነስ፣ እሱ ካላደረገልኝም ብለሽ ማሰብ በፍጹም ልታደርገው አይገባም። ነገ ማንም መጥቶ አብሯቸው አይኖርም። ወይም ደግሞ አንቺ እኮ እንዲህ መልካም አድርገሽለታል የሚልሽ ሰው ነገ መጥቶ ያንቺን ገበና ወይም ደግሞ ያንቺን ህይወት አይሸፍንም። ያንቺን ህይወት ወይም ያንቺን ገበና የሚሸፍነው አጠገብሽ ያለው ባለቤትሽ ነው። ምንም ቢሆን ምንም ብታደርጊለት ያንቺና ያንቺ ብቻ ሆኖ የሚቆየው እሱ ነው። ሰው ለራሱ ብዙ ቢያደርግ ይጠቅማል እንዴ? አይጠቅምም። ስለዚህ አጋርሽም ደግሞ አካልሽ ነው። ስለዚህ የምታደርጊ ሁሉ ለእሱ እንደምታደርጊለት እንጂ ሰዎች እንዲህ አይነት አስተያየት ስለሰጡሽ መኮፈስ አይጠበቅብሽም። አንተም ብትሆን እንደዛው ማለት ነው። ስለዚህ በዚህ ትዳርሽን መጠበቅ ወይም ትዳርህን መጠበቅ አለብክ። ስለዚህ ወደ መልካሙ ጣልቃ ገብነት ከመሄዳችን በፊት ሁሌም ቢሆን የሆኑ ነገሮች የሆኑ አስተያየቶች ወደ እናንተ ህይወት ውስጥ የሚመጡ ነገሮች እየረበሿችሁ ከሆነ ሳታስቡት ለውጥ እየፈጠሩ ከሆነ ከትዳር አጋሪ ወይም ከትዳር አጋርሽ ጋር የሆነ ትንሽ ያለመስማማት እየፈጠሩ ምቾት እየነሳችሁ ከሆነ ቆም ብላችሁ አስተውሉ። ይሄ ነገር እየረበሸን ይሆን? ሁሌም ቢሆን ማስተዋል አለብን አይደል? ትዳራችን ላይ ሆነሽ መንገጫገጭ ስትፈጠር ምንድነው እየፈጠረ ያለው? አለበዛ እያደገ ይሄዳል። ስለዚህ ቀስ አድርጋችሁ ገና ከትንሹ እየቀጫችሁት እንድትሄዱ ምቾት ማይሰጣችሁ እየገቡ እየረበሻችሁ ያሉትን ነገሮች በደንብ አስተውሏቸው። ቤተሰብም ደግሞ ጓደኛም ደግሞ አስተያየት ስትሰጡ ሁልጊዜም ቢሆን በተቻለ መጠን መቆጠብ መቻል አለብን። ምክንያቱም የእነሱን ህይወት የሚኖሩት ሁሉም ሰው የራሱን ህይወት ነው የሚኖረው። ስለዚህ ገብተን ህይወቱን እስካልኖር ነው ድረስ ብዙ ማንረዳቸው ነገሮች ስለሚኖሩ በምንሰጣቸው አስተያየቶች ላይ ራሳችንን መቆጠብ መቻል አለብን። ባል ስትሆን ለሚስትህ አጥር ሁናት፣ ሚስትም ስትሆኚ ለባልሽ አጥር ሁኚ። በአንቺ ሰዎች በኩል የሚመጡ መጥፎ ነገሮች ወደ እርሱ እንዳይመጡ፣ በአንተም በኩል የሚመጡ መጥፎ ነገሮች ወደ እሷ እንዳይመጡ አጥር ሆናችሁ እርስ በራስ ከልላችሁ ህይወታችሁን ጠብቁት። ወደ መልካሙ ጣልቃ ገብነት ደግሞ እንገባለን። መቼም በትዳር ስንኖር ማንኛውም የህይወት ክፍላችን ላይ መመሪያ ያስፈልገናል አይደለ? ሁሉንም ነገር ራሳችን አውቀን ራሳችን ገንብተን አንችለውም። ስለዚህ በትዳራችን ላይ ሊጠቅሙ የሚችሉ ጣልቃ ልናስገባቸው የሚገባቸው ነገሮች ደግሞ አሉ። ምንድናቸው እነዚህ? የመጀመሪያው ትምህርት መውሰድ ነው። በሃይማኖት ተቋማት የሚሰጡ ትምህርቶች ሊሆኑ ይችላሉ። በትዳር አማካሪዎች ሊሰጡ የሚችሉ ትምህርቶችን በደንብ አድርጎ መውሰድ መቻል። ያ ምንድነው? ቀድመን ለብዙ ነገሮች ተዘጋጅተን እንድንቀርብ ያደርገናል። ስለዚህ በትዳር ላይ በደንብ ጥናት ተደርጎባቸው የሚሰጡ ትምህርቶችን ማንኛውም የትዳር መልካም የምትሉትን ትምህርት በደንብ አጣርታችሁ መውሰድ። ያኔ ህይወታችሁ በደንብ እየቀለላችሁ እንዲሄድ ማድረግ ትችላላችሁ። ሌላው ደግሞ መጽሐፍትን ማንበብ ከዚህ ጋር ተያያዥነት ያለው ነው። በትዳር ላይ የተጻፉ በጣም ብዙ ልምድ ያላቸው ሰዎች የጻፏቸው መጽሐፍቶች ይኖራሉ። ስለዚህ እነሱን ማንበብ ቀድማችሁ ምንድነው ወንድ ምን ይፈልጋል፣ ሴት ምን ትፈልጋለች፣ ትዳር ላይ ምን ማድረግ አለብኝ፣ ምን ባሟላ መልካም ነገሮችን መፍጠር እችላለሁኝ፣ እነዚህ ነገሮች ብታነቡ ከተማሩና ልምድ ካላቸው ሰዎች ብትወስዱ ለእናንተ ምቹ የሆነ የትዳር ስፍራ እንዲኖራችሁ ታደርጋላችሁ። እነዚህን ወደ ህይወታችሁ ጣልቃ ብታስገቡ የተሻለ የህይወት መንገድ እንዲኖራችሁ ያደርጋችኋል። ሌላው ደግሞ ትዳር ላይ መቼም ግጭት ይፈጠራል፣ የተለያዩ አለመግባባቶች ይኖራሉ። የዛን ጊዜ ደግሞ ትክክለኛ ወደምትሉት አማካሪ መሄድ ይሆናል። የአማካሪ ለእናንተ ለህይወታችሁ መሰረት የሚሰጥ እንጂ የሚረብሻችሁ አይደለም። የትዳር አማካሪ ሊሆን ይችላል፣ እንዲሁም ደግሞ የሃይማኖት አማካሪዎችም አሉ አይደለም በየሃይማኖታችን። ስለዚህ መልካም የምትሏቸው በደንብ ልምድ ያላቸው በእውቀት በስሜት ሳይሆን በስሌት የሚመሩ ሰዎች ጋር እየሄዳችሁ ማማከራችሁን እርግጠኛ ሁኑ። እነዚህ መጽሐፍት፣ ትምህርቶች እንዲሁም የትዳር አማካሪዎች ወደ ህይወታችሁ ጣልቃ ስታስገቡ የተሻለ ለእድገታችሁ የሚጠቅማችሁ ነገር ነው። ስለዚህ ጣልቃ ማስገባት ሁልጊዜም መጥፎ ሳይድ ብቻ ሳይሆን መልካምም ሳይድ አለው። መልካሙን ሳይድ ግን በደንብ ተጠንቅቃችሁና አስባችሁበት ስታደርጉት ለእናንተ ፍሬ እንድታገኙ ያግዛችኋል ማለት ነው። እንግዲህ ጣልቃ ገብነትን በዚህ መልኩ አጠር አድርገን አይተነዋል። ህይወታችን፣ ትዳራችን ላይ ሁሌም ቢሆን በደንብ ማስተዋል ያስፈልገናል ለማለት እወዳለሁ። ሀሳቡን ከወደዳችሁት ላይክ በማድረግና ኮመንት በመጻፍ እንዲሁም ደግሞ ቢጨመርበት መልካም ነው የምትሉትን ከራሳችሁም ልምድ ደግሞ ያገኛችሁትን ነገር ለሌሎችም መማሪያ ይሆናል የምትሉትን ኮመንት ላይ አካፍሉን። ለሁላችንም መማሪያ ስለሚሆነን ሰብስክራይብ አድርጋችሁ ደግሞ የደውል ምልክቱን መጫን አትርሱ። በሌሎች መልካምና ቆንጆ ቪዲዮዎች እንመጣለን። በርቱልኝ።